ዓለም ሆይ ተዘጋጂ። ቀዩ መስመር ዛሬ በኦማን ባህር ላይ ተጥሷል። የአሜሪካ መሪኖች የኢራንን ቱስካ መርከብ በጥይት ደብድበው በቁጥጥር ስር ሲውሉ የሚያሳየው ቪዲዮ መላውን ዓለም አስደንግጧል። ፕሬዝዳንት ዶናልድ ትራምፕ ከእንግዲህ ደግ መሆን አብቅቷል ካሉ በኋላ ኢራን የቀረበላትን ስምምነት ካልፈረመች መላ ሀገሪቱን እናጋያታለን የሚል አስደንጋጭ የጦርነት አዋጅ አውጀዋል። ቴህራን በበኩሏ ይህንን እርምጃ የባህር ላይ ወንበዴነት ስትል የጠራቸው ሲሆን በመርከቧ ላይ የነበሩ የሰራተኞች ቤተሰቦች ደህንነት ሲረጋገጥ አስከፊ የበቀል እርምጃ እንደምትወስድ ዝታለች። በፓኪስታን ሊካሄድ የነበረው የሰላም ድርድር መክሸፉን ተከትሎ የነዳጅ ዋጋ በሰዓት ውስጥ መናር ጀምሯል። ጦርነቱ ወደ ኢራን የኤሌክትሪክ ኃይል ማመንጫዎች ይዛመት ይሆን የሚለውንና ሌሎች ሰበር መረጃዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ የነበረው ቀጭን የተኩስ አቁም ተስፋ ዛሬ በኦማን ባህር ላይ በፈነዳ ጥቃት ሙሉ በሙሉ ተቀይሯል። የአሜሪካ ማዕከላዊ እዝ ይፋ ባደረገው እጅግ አስደንጋጭ ቪዲዮ የአሜሪካ የባህር ኃይል ሜሪኖች ቱስካ የተሰኘችውን የኢራን የንግድ መርከብ በኃይል ሲቆጣጠሩ ታይተዋል። መርከቧ የአሜሪካን የባህር ላይ እገዳ ጥሳ ለማለፍ በሞከረችበት ወቅት የአሜሪካ ሚሳኤል አውዳሚ መርከብ ለ6 ሰዓት የቆየ ማስጠንቀቂያ ከሰጠች በኋላ በመጨረሻም በመርከቧ የሞተር ክፍል ላይ ጥቃት በመሰንዘር ከጥቅም ውጭ አድርጓታል። ሜሪኖች በሄሊኮፕተር በመታገዝ በገመድ ወደ መርከቧ ሲወርዱ የሚያሳየው ምስል አሜሪካ ከመቼውም ጊዜ በላይ ወደ ቀጥተኛ ጦርነት መቃረቧን ለዓለም ያበሰረ ሆኗል። ፕሬዝዳንት ዶናልድ ትራምፕ ይህንን እርምጃ ተከትሎ በማህበራዊ ገጻቸው ባስተላለፉት መልእክት ለቴህራን እጅግ አስደንጋጭና የመጨረሻ የተባለ ማስጠንቀቂያን ሰጥተዋል። ከእንግዲህ ደግ መሆን አብቅቷል ያሉት ትራምፕ በፓኪስታን የሚካሄደው ድርድር ለኢራን የመጨረሻ እድል መሆኑን ገልጸዋል። ፕሬዝዳንቱ አክለውም ኢራን የቀረበላትን የሰላም ስምምነት የማትቀበል ከሆነ የአሜሪካ ጦር በኢራን የሚገኙ እያንዳንዱን የኤሌክትሪክ ኃይል ማመንጫዎችና ድልድዮች ላይ ጥቃት በመሰንዘር መላ ሀገሪቱን እንደምናጋያቸው እወቁ ሲሉ ዝተዋል። ይህ የትራምፕ ንግግር ከዲፕሎማሲያዊ ቋንቋ የወጣና ቀጥተኛ የጦርነት አዋጅ የሚመስል በመሆኑ ዓለምን በከፍተኛ ስጋት ውስጥ ጥሏታል። ኢራን በበኩሏ ይህንን የአሜሪካ እርምጃ የባህር ላይ ወንበዴነት ስትል የፈረጀችው ሲሆን በድርድር ስም ጥቃት መፈጸም ተቀባይነት የለውም በማለት በፓኪስታን ሊደረግ የነበረውን አዲስ የሰላም ንግግር ውድቅ አድርገዋለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ ዋሽንግተን ለዲፕሎማሲው ሂደት ቁርጠኛ አይደለችም ሲሉ የወቀሱ ሲሆን ቴህራንም ብሔራዊ ጥቅሟን ለማስከበር ለማንኛውም ወታደራዊ እርምጃ ዝግጁ መሆኗን ገልጸዋል። በትራምፕ ሀገሪቱ ትጋያለች ማስጠንቀቂያና በኢራን የበቀል ዛቻ መካከል ሮብ እኩለ ሌሊት ላይ የሚያበቃው የተኩስ አቁም ስምምነት አሁን በሞትና በህይወት መካከል ላይ ይገኛል። የነዳጅ ዋጋም ይህንኑ ስጋት ተከትሎ በአንድ ቀን ውስጥ ከ6 በመቶ በላይ በመጨመር የዓለምን ኢኮኖሚ እያናወጠ ይገኛል። በኦማን ባህር ላይ ቱስካ በተሰኘችው መርከብ ላይ የተፈጸመው ጥቃት በቴህራን በኩል ከፍተኛ ቁጣን ቀስቅሷል። የኢራን ጦር ማዕከላዊ እዝ ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞልፋጋሪ የአሜሪካን ጦር አሸባሪ ሲሉ ከፈረጁ በኋላ ለተፈጸመው የባህር ላይ ወንበዴነት እርምጃ ቆራጥና አሰቃቂ ምላሽ እንደሚሰጡ ዝተዋል። ይሁን እንጂ አንድ ያልተጠበቀ መረጃ ይፋ አድርገዋል። ጥቃት በደረሰባት መርከብ ላይ የሰራተኞች የቤተሰብ አባላት፣ ሴቶችና ህጻናት ይገኙበት ነበር። ቃል አቀባዩ እስካሁን የአጸፋ እርምጃ ያልወሰድነው የዜጎቻችንን ህይወት አደጋ ላይ እንዳይወድቅ በመስጋት ነው። የቤተሰቦቹ ደህንነት ሲረጋገጥ ግን በአሜሪካ አሸባሪ ጦር ላይ የምንወስደው እርምጃ አይቀሬ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ የጦር ሜዳውን ሁኔታ የሚቀየር ሌላ መረጃ ይፋ አድርጓል። የኤሮስፔስ ኃይል አዛዥ ማጂድ ሙሳቪ እንደገለጹት ኢራን በዚህ 10 ቀናት የተኩስ አቁም ውስጥ ሚሳኤሎችንና ድሮኖችን የማምረትና ወደ ማስወንጨፋ የማቅረብ አቅሟን ከጦርነቱ በፊት ከነበረው በላይ በላቀ ሁኔታ አሳድጋለች። ሙሳቪ ጠላቶቻችን ጥይት ለማግኘት ዓለምን እየለመኑ ባለበት ሰዓት እኛ ግን ከመሬት ስር ባሉ ማከማቻዎቻችን ውስጥ ትጥቃችንን በጥፍ አድሰናል ሲሉ የአሜሪካን የአቅርቦት ችግር ተርበዋል።
ኢራን በአንድ በኩል በዲፕሎማሲው ረገድ ሰላም ፈላጊ ነን እያለች በሌላ በኩል ግን ጣቷን በቃታው ላይ ማድረጓን የሚያሳዩ ቪዲዮዎችን እያሰራጨች ትገኛለች። የኢራን ጦር አዛዥ አሚር ሀታሚ እስከመጨረሻው ትንፋሽ ድረስ ጠላትን ለመመከት ዝግጁ ነን ማለታቸው ውጥረቱ ከቃላት ፉከራ አልፎ ወደ ቀጥተኛ ጦርነት መሸጋገሩን ያሳያል። አሁን የዓለም ስጋት ኢራን በመርከቧ ላይ ለደረሰው ጥቃት የምትሰጠው ምላሽ ሮብ እኩለ ሌሊት ላይ የሚያበቃውን የተኩስ አቁም ስምምነት ሙሉ በሙሉ አክስሞት ቀጠናውን ወደማይወጣበት እሳት ውስጥ ይከተው ይሆን የሚለው ነው። በመካከለኛው ምስራቅ ለሳምንታት የዘለቀው ጦርነት እንዲቆም በፓኪስታን በኩል ሲደረግ የነበረው ከፍተኛ ጥረት አሁን ገደል አፋፍ ላይ ወድቋል። ምንም እንኳን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለድርድር ወደ ኢስላማባድ ለመጓዝ ዝግጁ የነበሩ ቢሆንም ኢራን ግን ድርድሩን ውድቅ ማድረጓን አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃይ አሜሪካ በአንድ በኩል የሰላም ጥሪ ያቀረበች በሌላ በኩል ግን የንግድ መርከቦቻችንን በባህር ላይ የምታድን ከሆነ ድርድሩ ትርጉም የለውም ሲሉ በቁጣ ገልጸዋል። ኢራን አሜሪካን ተአማኒነት የሌላት ስትል የፈረጀች ሲሆን ማንኛውንም የጊዜ ገደብ ወይም ማስጠንቀቂያ እንደማትቀበል አሳውቃለች። ይህ የዲፕሎማሲው መንገድ መዘጋት ወዲያውኑ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን ፈጥሯል። በሆርሙዝ ሰርጥ ላይ የተፈጠረውን ፍጥጫ ተከትሎ የነዳጅ ዋጋ በአንድ ቀን ውስጥ ከ6 በመቶ በላይ የጨመረ ሲሆን የዓለም አቀፍ የአክሲዮን ገበያዎችም በስጋት ተውጠዋል። የፓኪስታኑ ሰላም አስከባሪና የጦር አዛዥ ፊልድ ማርሻል አሲም ሙኒር ለፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጣላችሁት የባህር ላይ እገዳ ለሰላም ንግግሩ ትልቅ እንቅፋት ነው የሚል ምክር ቢለግሱም የትራምፕ ምላሽ ግን አስብበታለሁ የሚል ቀዝቃዛና ተስፋ አስቆራጭ ነበር። አሁን ያለው ሁኔታ ዓለምን ከሁለተኛው የዓለም ጦርነት ወዲህ ወደ ታየ አስከፊ የኢነርጂ ቀውስ እየገፋት ይገኛል። የሆርሙዝ ሰርጥ በኢራንና በአሜሪካ የባህር ኃይል ፍጥጫ ምክንያት ተዘግቶ መቆየቱ በዓለም ላይ የሚንቀሳቀሰውን 1/5 የነዳጅና የተፈጥሮ ጋዝ አቅርቦት አግዶታል። ሮብ እኩለ ሌሊት ላይ የሚያበቃው የተኩስ አቁም ስምምነት ካልተራዘመ የነዳጅ ዋጋ ቁጥጥር በማይደረግበት ሁኔታ ሊንር እንደሚችል የኢኮኖሚ ባለሙያዎች እያስጠነቀቁ ነው። ኢራን የእኛ መርከቦች ካልተንቀሳቀሱ ዓለምን እናጨልማታለን የሚል አቋሟን የጠበቀች ሲሆን ትራምፕ ደግሞ የኤሌክትሪክ ኃይል ማመንጫዎቻችሁን እናውድማለን በማለት የጀመሩ ዛቻ ድርድሩን ወደ ወታደራዊ ፍልሚያ ቀይሮታል። የመካከለኛው ምስራቁ ጦርነት አሁን መልኩን እየቀየረ ነው። ጦርነቱ ከፋርስ ባህረ ሰላጤ ወጥቶ በቀጥታ ወደ አሜሪካ ጎረቤት ኩባ ተሻግሯል። የኩባ ፕሬዝዳንት ሚጌል ዲያዝ ካኔል ከሩሲያው አርቲ የዜና ወኪል ጋር ባደረጉት ቆይታ ሀገራቸው የአሜሪካን ማንኛውንም ጥቃት ለመመከት ዝግጁ መሆኗን በይፋ አስታውቀዋል። ይህ መግለጫ የመጣው ዶናልድ ትራምፕ በኢራን ያለውን ስራ እስክንጨርስ ኩባ ጋር ቆም እንላለን በማለት የገዢው አካል ለውጥ ፍንጭ ከሰጡ በኋላ ፕሬዝዳንት ዲያዝ ካኔል እኛ ጦርነትን የምንጠራ ሀገር አይደለንም፣ ነገር ግን ሀገራችንን ለመከላከል ጦርነትን አንፈራም ማለታቸው ትራምፕ በላቲን አሜሪካ ሊከፍቱት ያሰቡትን አዲስ የግጭት ቀጠና አመላካች ሆኗል። በሌላ በኩል ከየመን የተሰማው ዛቻ ዋሽንግተንን ይበልጥ አስደንግጧል። የየመኑ አንሳሩላ ከፍተኛ አመራር ሁሴን አልኢዚ ትራምፕ እብሪታቸውን እንዲያቆሙና የሙስሊም ሀገራትን መብት እንዲያከብሩ አስጠንቅቀዋል። አልኢዚ በሰጡት መግለጫ ሰነአ የባብ ኤል መንደብ ሰርጥን ለመዝጋት ከወሰነች ማንም ኃይል ሊከፍተው አይችልም ብለዋል። የመን ቀደም ሲል በእስራኤል ይዞታ ስር ባሉ ደቡባዊ አካባቢዎች ላይ የባለስቲክ ሚሳኤል ጥቃት መፈጸሟን በማስታወስ የአክሲስ ኦፍ ሬዚስታንስ አንድነት አሁን በተግባር እየታየ መሆኑን ገልጸዋል። ይህ የየመንና የኩባ ጥምረት በትራምፕ አስተዳደር ላይ ሁለት አቅጣጫ ያለው ጫናን ፈጥሯል። በአንድ በኩል የሆርሙዝ ሰርጥ መዘጋት፣ በሌላ በኩል ደግሞ የባብ ኤል መንደብ የመዘጋት ስጋት የዓለምን የንግድ መስመር ሙሉ በሙሉ አደጋ ላይ ጥሎታል። የየመኑ መከላከያ ሚኒስቴር ብርጋዴር ጀነራል መሐመድ አልአትፊ ሀገራቸው በማንኛውም ሰዓት ወደ ከፍተኛ ጦርነት ለመግባት በዝግጁነት ጫፍ ላይ መሆኗን መግለጻቸው ሮብ የሚያበቃው የተኩስ አቁም ካልተራዘመ ቀጠናው ወደማይወጣበት ትርምስ እንደሚገባ ማሳያ ነው። አሁን ጥያቄው ትራምፕ በሁለት ግንባር በመካከለኛው ምስራቅና በካሪቢያን ጦርነት ለመክፈት ዝግጁ ናቸው ወይ የሚለው ነው። የየመንና የኩባ መሪዎች አንፈራም የሚለው ቋንቋቸው
ለዋሽንግተን ዲፕሎማሲያዊ ሽንፈት ይሁን ወይም ሌላ የጦርነት ግብዣ በሚቀጥሉት ጥቂት ቀናት ውስጥ የሚለይ ይሆናል። የሆርሙዝ ሰርጥ ዳግም መዘጋትና የአሜሪካ ሜሪኖች የፈጸሙት ጥቃት ዲፕሎማሲው ከመቃብር አፋፍ ላይ መሆኑን ያሳያል። ትራምፕ ሀገሪቱ ትጋያለች ብለው የሰጡት ማስጠንቀቂያና የኢራን የምድር ስር ሚሳኤል ዝግጅት ዓለምን ወደ አስከፊ ኤነርጂ ቀውስ እየገፋት ነው። አሁን ሁሉም አይኖች ያረፉት ሮብ እኩለ ሌሊት ላይ በሚያበቃው የተኩስ አቁምና በኢራን ያጸፋ እርምጃ ላይ ነው። እነዚህንና መሰል ሰበር መረጃዎች ወደ እናንተ እንዲደርሱ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። በቀጣይ ሰበር መረጃ እስከምንገናኝ ሰላም ቆዩን። Yeah.